የገና በዓል ወይም የልደት በዓል የጋድ ጾም አለው? ጋድ ማለትስ ምን ማለት ነው? እንደምታውቁት እነዚህ ሁለት ጥያቄዎች ሁሌም በየዓመቱ የተለያዩ ጭቅጭቆችን የሚያስነሱ ጉዳዮች ናቸው። ታዲያ በዚህ ቪዲዮ እነዚህን ጉዳዮች ለአንዴና ለመጨረሻ ጊዜ መልሰን ቪዲዮአችንን እንጨርሳለን። ጾመ ገሃድ ወይም ጋድ የልደት በዓል የጋድ ጾም አለውን? እንደ ሥርዓተ ቤተክርስቲያን አስተምሮ ማንኛውም ክርስቲያን ሊጾማቸው ከሚገቡ የአዋጅ አጽዋማት መካከል 7 ናቸው። እንደምታውቁት አጠቃላይ የአዋጅ አጽዋማት እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ እና ደግሞ ጾመ ድህነት ወይም ደግሞ የዓርብና ረቡዕ ጾም ናቸው። የጋድ ጾም ከ7ቱ የአዋጅ አጽዋማት ውስጥ የሚመደብ ነው። ስያሜውና ትርጉሙ ጋድ ማለት ለውጥ ልዋጭ ማለት ነው፣ ወይም እንደ ዘይቤው ግልጥ ማለት ነው። ይፋ ማለት ነው። በግልጽ በይፋ ሲሉ በጋድ ይባላል ማለት ነው። አንዳንድ ሰዎች ምን ብለው ይጠይቃሉ? ልደት ረቡዕ ከዋለ ይጾማል ወይስ አይጾምም? ልደት ዓርብ ከዋለ ይጾማል ወይስ አይጾምም እያሉ የሚጠይቁ ሰዎች አሉ። ለዚህ ደግሞ ምላሹ ምንድነው ካላችሁ ለስም አጠራሩ ክብር ምስጋና ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ሰውን ብቻ ሳይሆን ፍጥረትን ሁሉ ያስደሰተ ልዩ በዓል ነው። ልዩ በዓል ነው። በዚህ ልዩ የደስታ ቀን ደግሞ ማዘን ተገቢ አይደለም፣ መጸጸት ተገቢ አይደለም፣ መጾም ተገቢ አይደለም። የክርስቶስ ልደት ለስጋችንም ለነፍሳችንም ለመንፈሳችንም ድህነት ነውና በዕለቱ በስጋም በነፍስም በመንፈስም ሐሴት ማድረግ ያስፈልጋል። ደስ ልንሰኝ ያስፈልጋል። በዕለቱ ስጋችንን በጾም መጎሰም አይገባም። ቅድም የጠቀስናቸው መጽሐፍት ሁሉ የልደት በዓል ረቡዕም ዋለ ዓርብም ዋለ በቤተ ክርስቲያን ሥርዓት እንዲገደፍባቸው የሚያዙ ናቸው። ስለዚህ ፍትሐ ነገሥቱም ደግሞ ስለዚህ ነገር ሲናገር ፍትሐ ነገሥት ስለ ጾመ ድነት ወይም ደግሞ ስለ ረቡዕና ዓርብ ጾም ሲያብራራ እንዲህ ይላል። ዳግመኛም በየሳምንቱ ሁሉ ዓርብና ሮብ ጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈ እስከ 9 ሰዓት ድረስ ጾሟቸው ይላል። ይህ ማለት ዓርብና ረቡዕ በበዓለ ሃምሳ እንዲሁም ደግሞ ልደትና ጥምቀት ሲውሉባቸው እንደማይጾሙ የሚያስረዳ ቃል ነው ማለት ነው። ጥምቀትም የልደትም ለምሳሌ ቅዳሜ ቢሆን ሚል ጥያቄ አለ። ከዛስ እሁድ ቢሆን ሚል ጥያቄ አለ። ከዛስ ሰኞ ቢሆን ሚል ጥያቄ አለ። እና ጋዱን እንዴት ነው ምን ጾሙ ሚል ጥያቄ ወይ ደግሞ ከዛ በፊት አንድ የሚቀድም ጥያቄ ላስቀድም። ለሮብና ለዓርብ ምትክ ማክሰኞና ሐሙስ ከሆነ የሚጾሙት ሰኞ መጾም ለምን አስፈለገ ሚል ጥያቄ ይኖራል። ምክንያቱም ጋድ ምትክ ተብሎ የተሰራው ለሮብና ዓርብ ከሆነ ሌላው ዕለት ምን አገባን ለምን እንጾማለን ቢባል አንደኛ ቅድም እንዳልኳችሁ ስለ ጾም ብትከራከሩ ለጾም አድሉ ሚል መርህ አለ። ሁለተኛ እንዳይረሳ ብሎ ፍትሐ ነገሥቱ ያስቀምጠዋል። እንዳይረሳ ማለት ነው ረቡዕና ዓርብ ገና ሲውል ለምሳሌ ሮብን ሊያገኘው የሚችለው በ7 ዓመት አንድ ጊዜ ነው ልደት። እንግዲህ ያ ማለት በ7 ዓመት አንድ ጊዜ ሲሆን ይረሳል። ስለዚህ ጋድ በየዓመቱ መጾም አለበት ብለው አባቶቻችን በሰሩት ሥርዓት መሰረት በየዓመቱ እንጾማለን እንጂ ለማክሰኞ ምትክ ሰኞን እየጾምን አይደለም። ምክንያቱም ማክሰኞ ራሱ ልደት ቢውል ምንም ጾም ስላልሆነ የሚተካለት ሆኖ አይደለም። የሚተካላቸው ለሮብና ለዓርብ ነው። ነገር ግን እንዳይረሳ በየዓመቱ ጋድ ሚለውን ስም ጠርተን እንጾማለን። ምክንያቱም ለጾም አድሉ ስለተባለ እንዳይረሳ ነው እንጂ ምትክነቱ አስቀድሞ ለረቡዕና ለዓርብ የተሰራ ነው። ከዛ ቀጥሎ ቅዳሜ ቢሆን እሁድ ቢሆን የሚል ጥያቄ። የመጀመሪያው ቅዳሜ ቢሆን አሁን ስለ ሁለቱም እናገረው፣ ስለ ልደትም ስለ ጥምቀትም። ልደትም ጥምቀትም ቅዳሜ ቢሆኑ ዓርብ ራሱ ጾም ነውና እንዴት ይጾማል ቢባል ዓርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። 3 ሰዓት ብቻ ይጾማል ማለት ነው። ስንት ሰዓት ብቻ ይጾማል? አለቀ። ምንም የክርክር ማወሳሰብ አያስፈልገውም። በማግስቱ ቅዳሜ ነው፣ በዓሉ ይከበራል። ሌሊት ቅዳሴ ይገባል፣ መንፈቀ ሌሊት ይገባል። የሚቆርብ ሰው ያከፍላል። ይሄ ጥንቃቄ። የሚቀድስ ሰው
የሚቆርብ ሰው የግዴታ 18 ሰዓት መሙላት ስላለበት አይበላም። ልክ እንደ ትንሣኤ ያከፍላል። ያ ማለት ለምሳሌ እሁድ ገና ማክሰኞ ገና ነው። ስለዚህ አንድ ሰው እሁድ ማታ ከበላ በኋላ የሚቀድስና የሚቆርብ ሰው እሁድ ማታ ራቱን በልቶ ከዛ በኋላ አይበላም። የሚቀድስና የሚቆርብ ሰው ስጋውን ደሙን የሚቀበል ሰው። ከዛ ውጭ ግን አርብ ማታ እስከ 12 ሰዓት ድረስ ይጾማል። ቅዳሜ በዓሉ ይከበራል። ምንም ማወሳሰብ አያስፈልገውም። ጋዱ እሱ ነው። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው? አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴው በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን መቼ ቢሆን አልኳችሁ? ሰኞ ደግሞ ቢሆን ለምሳሌ አሁን የጥምቀት በዚህ ዘመን የፊታችን እሁድ ነው የሚውለው አይደለም? 11 እሁድ። ስለዚህ ምንድነው ማለት ነው? ዓርብ እስከ 12 ሰዓት ድረስ ይጾማል። ከዛ ቅዳሜ ምን አይበላም አልኳችሁ? ጥሉላት አይበላም። ቅዳሜ በቃ አለቀ። ከዛ ውጭ ግን ቅዳሜ እስከ 6 እስከ 9 እንደዚህ ምናምን የሚባል መዓት መፍጠር የለባችሁም። ይሄ የሚናገረው መጽሐፉ ራሱ አባቶቻችን የሰሩት ነው። ይሄን በደንብ ጠንቅቁ ማወቅ። ቅዳሜ ጥሉላት አይበላበትም የፊታችን። ከዛ ደግሞ ዓርብ እስከ 12 ሰዓት ድረስ ይጾማል። አለቀ። ከዛ ሰኞ ቢሆን ደግሞ ሰኞ ቢሆን እሁድ ዓርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዚያ የቻለ ሰው ሁለቱንም ቀን ጥሉላት አይበላባቸውም፣ ቅዳሜና እሁድ። ይሄ በገዳም የሚሰራ ስርዓት ነው። በገዳም ሁለቱም ቀን ሰኞ ጥምቀት ከሆነ የልደት ችግር የለውም። ምክንያቱም የልደት ምን ጊዜም ከልደት በፊት ያለው በሙሉ ጾም ነው። ስለዚህ ጋድም ከነዚያ ቀናት ነው ቁጥሩና አይበላም። የጥምቀት ሲሆን ግን በመሃል ፍስክ ስላለው እሱ ነው ትንሽ የሚያወሳስበው። የጥምቀት ሰኞ ቀን ከዋለ የቻሉ ሰዎች ቅዳሜና እሁድ ጥሉላት አይበሉም። ዓርብ ግን እስከ ስንት ሰዓት ይጾማሉ? ቅዳሜን ግን የማይችል ሰው ካለ ይበላል። እሁድን ግን ከምን ይከለከላል? ከጥሉላት ይከለከላል። እሁድን ከምን ይከለከላል? ጥምቀት መቼ ቢሆን እያልኳችሁ ነው? ሰኞ ቢሆን እሁድን ከምን ይከለከላል? ከጥሉላት ይከለከላል። ዓርብን እስከ ስንት ሰዓት ይጾማን? አስቀድሞ እስከ 12 ሰዓት ድረስ ይጾማን። ቅዳሜን ግን አቅም ካለው እንደ እሁድ ጥሉላት ባለመብላት ያከብረዋል። ያለዚያ ግን ሊበላ ይችላል። ላንብላችሁ። ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ይላል። ሰኞ ቀን ቢውል ጥምቀት ወይም ልደት ሰኞ ቀን ቢውል ኢይትከሃል ከመ ይጹሙ በዕለተ ሰንበት ይላል። በሰንበት ቀን ሊጾሙ አይገባም፣ መጾም አይቻልም ይልና ዳእሙ ይትዓቀቡ እምነ በሊዕ ጥሉላተ ይላል። ጥሉላትን ከመብላት ግን ይቆጠቡ ይላል። ምንን ከመብላት? መቼ ቀን ቢሆን ጥምቀት? ሰኞ ቀን ቢሆን በሰንበት ቀን እሁድን። አሁን ስንክሳሩ ለይቶ እሁድን ነው እያለ ያለው። ዓርብ ግን እስከ ስንት ሰዓት ይጾማን ብያቸዋለሁ? እስከ 12 ሰዓት። ቅዳሜ የቻለ ይጾማን፣ ያልቻለ ደግሞ ይበላል፣ ጥሉላትም ጭምር ይበላል ቅዳሜ። ነገር ግን እሁድን መጾም አይቻልም። ጥሉላት ግን አይበላም። ምን አይበላም? ጥሉላት አይበላም። ስለዚህ በዚህ መልኩ ጋድን ማክበር ይቻላል። ጋድ ማለት ይሄ ነው። ካልገባችሁ በሌላ ጊዜ ግልጽ ማድረግ ይችላል። ጾመ ጋድ የጥምቀት በዓል ቅዳሜ ወይም እሁድ ቀን ቢውል ጾመ ጋድ ይጾማል ወይስ አይጾም? እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ አደረሰን። ብዙዎቻችን ስለ ጾመ ጋድ ስናስብ በዓለ ልደትና በዓለ ጥምቀቱን ሮብና ዓርብ ከዋለ ብቻ የሚጾም አድርገን እንወስደዋለን። ጾመ ጋድ ከሰባቱ አጽዋማት መካከል አንዱ ነው። በልደትና በጥምቀት ዋዜማ ላይ ይጾማል። ጋድ ማለት ለውጥ ማለት ነው። በዓላቱ ሮብና ዓርብ
ቢውሉም የዚያ ለውጥ ማክሰኞ፣ ሐሙስ ጾመን በዕለቱ ጽላሎት እንመገባለንና እንዲህ ተብሏል። አንድም ገሃድ ይባላል መግለጫ ማለት ነው። በልደቱ አምላክ ሰው ሆኖ በጥምቀቱ ደግሞ ብርሃን መለኮትን ገልጾ አይተነዋልና። ወደ መነሻው ሐሳብ ስንመለስ በቤተ ክርስቲያናችን የሕግ ሥርዓት መጽሐፍ በሆነው ፍትሐ ነገሥት አንቀጽ 15 ላይ ስለ አጽዋማት በሚናገርበት ሐተታው ጾመ ገሃድ ከሮብና ከዓርብ ውጭ ባሉት ቀናት ቢውልም ዋዜማው እንደሚጾም ሥርዓት አንድ ጊዜ ከተሰራ አይፈርስምና አንድ ጊዜ ሲጾም አንድ ጊዜ ሲቀር እንዳይረሳ በማለት በዓመት ጾመ ገሃድ እንዳለ ይነገራል ማለት ነው። የሰንበታትን የቅዳሜና የእሁድ ለየት የሚያደርጋቸው ደግሞ ለምሳሌ ልክ እንደ ዘንድሮ ባለ ጥምቀቱ እሁድ ቢውል ቅዳሜ ሰንበት ስለሆነ ሰዓት እንደሌሎች አይጾምም። ዕለታት እህል ሳንቀምስ ባንውልም ከጽላሉ ምግቦች ግን ተከልክለን መቆየት እንዳለብን ይደነገጋል ማለት ነው። ሊቃውንት ቤተ ክርስቲያንም በዚሁ ላይ ሳይጨምሩ በዓል ጥምቀት ቅዳሜ ወይም እሁድ እንዲሁም ሰኞ ቢውል ቀድሞ ባሉት ዕለታት ዓርብ የጾማችን ሰዓት ከፍ አድርገን በመቆየት የጾም ገሃድ ጾም ደርበን እንድንጾም ያስተምሩናል ማለት ነው። የዘንድሮ የጥምቀት በዓል እሁድ ቀን ስለሚውል ቅዳሜ ጽላሎ ወይም የፍስክ ምግቦች አይበላም። እንደ ሌሎች የጾም ቀናትም ከእህልና ከውሃ ግን አይጾምም ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ጾመ